ሰላም የመፍትሄ ለትውልድ የዩቲዩብ አገልግሎት ለምትከታተሉ ወገኖች በሙሉ ካሳሁን እባላለሁኝ። በተለመደው ጊዜ ዛሬም ያለኝን አጭር እግዚአብሔርን ቃል አካፍላችኋለሁኝ። የዛሬ የመልእክቴ ርዕስ የሚጣሏችሁን እጣላለሁ በሚል ርዕስ ነው። የሰው ልጆች በምድር ሲኖሩ ብዙ ባላጋራዎች አሏቸው፣ ብዙ ተግዳሮቶች አሉባቸው፣ ብዙ ጠላቶች አሉባቸው የሚታወቅ ነው። ዛሬ አብረን የምናየው የመጽሐፍ ቅዱስ ክፍላችን አንደኛ ሳሙኤል ምዕራፍ 17 ከቁጥር 1 እስከ 49 ባለው ክፍል ላይ በመንተራስ ነው ቃሉን ማካፍላችሁ። ይሄ ታሪክ የተከሰተው በእስራኤል ሳኦል እስራኤልን ሲመራ በነበረበት ዘመን እግዚአብሔር አምላክ ቃሌን ሰምታችሁ ብትታዘዙ ጠላቶቻችሁን እጣላላችኋለሁ፣ ያስጨነቋችሁን ደግሞ አስጨናቂዎቻችሁን አስጨንቃለሁ ብሎ ያለውን ኪዳን እስራኤል በረሳበት ጊዜ ነው። የእስራኤል ተዋጊ እግዚአብሔር ነው። ሕዝቡ ወክሎ እግዚአብሔር ጠላቶቻቸውን ይዋጋል። ይሄ የታወቀ ታሪክ ነው። ነገር ግን እስራኤላውያን በዚህ ጊዜ እግዚአብሔርንና የቃል ኪዳኑን በመርሳታቸው በመዘንጋታቸው ቸል በማለታቸው ምክንያት የገጠማቸው ትልቅ ተግዳሮት ነው። ትልቅ የገጠማቸው ጦርነት ነው። እስራኤላውያን ከእግዚአብሔር ይልቅ ምድራዊ ንጉሥ በፈለጉበት ጊዜ የገጠማቸው ትልቅ ተግዳሮት ነው። ይሄ ተግዳሮት በአንደኛ ሳሙኤል ምዕራፍ 17 ቁጥር 1 እና 2 ላይ እንደዚህ የሚል ሐሳብ እናገኛለን። ፍልስጤማውያንም ጭፍሮቻቸውን በይሁዳ ባለው በሶኮት አከማቹ፣ በሶኮትና በአዜቃ መካከል በኤፌሲዲሚም ሰፈሩ። ሳኦልና የእስራኤል ሰዎች ተከማቹ፣ በኤላ ሸለቆም ሰፈሩ፣ ከፍልስጤማውያንም ጋር ሊዋጉ ተሰለፉ ይላል። እስራኤላውያን ከፍልስጤማውያን ጋር ለውጊያ ሲገጥሙ እናያለን። በእስራኤላውያን በኩል ውጊያውን የሚመራ ሳኦል ነው። በፍልስጤማውያን በኩል ደግሞ ውጊያውን የሚመራው የጦር ጀነራላቸው ከልጅነቱ ጀምሮ ጦርነትን የተለማመደ የታጠቀ የሰለጠነ ወታደር ነው የሚመራቸው። በዚህ በሁለቱ መካከል ከ1 ኪሎ ሜትር በላይ አይሆንም ይባላል በታሪክ። በአጭር ርቀት ውስጥ ተፋጠው ነው ያሉት። በዚህ ሰዓት እስራኤላውያን እንዴት እንደተጨነቁ በቁጥር 16 ላይ 40 ቀንና ሌሊት ይሄ የፍልስጤማውያን የጦር ጀነራል ረጅም፣ ወፍራም፣ ጠንካራ፣ አስፈሪ ሰው ጦሩን የሚመራው የፍልስጤምን ጦር የሚመራው እያስጨነቃቸው 40 ቀንና ሌሊት እስራኤላውያን ተሰቃይተዋል። ትልቅ ተግዳሮት ሆኖባቸው አስጨንቋቸው። ሳኦል እግዚአብሔርን መጥራት አይችልም። ሳኦል በእግዚአብሔር መታመን አልቻለም። በዚህ ሰዓት እንደዚህ አይነት ተግዳሮትና ጦርነት እስራኤላውያን በሚገጥማቸው ጊዜ እግዚአብሔር ነበር የሚዋጋላቸው፣ እግዚአብሔር ነበር የሚጣሩት። አሁን ግን እግዚአብሔርን መጣራት አልቻሉም። ኪዳኑን ረስተዋል። ለእግዚአብሔር ቃል መታዘዝ አቁመዋል። ስለዚህ ጠላቶቻቸው ያስጨንቋቸው ነበር። ጠላቶቻቸው ትልቅ ተግዳሮት ሆኖባቸው ነበረ። በሰላም አይወጡም፣ በሰላም አይገቡም፣ ጤናማ እንቅልፍ አይተኙም። ወደ ከተማ መውጣት መግባት ለነሱ ጭንቅ ነበረ። ማረስ መገበያየት ጭንቅ ነበር ለእስራኤላውያን። ለምን? ፍልስጤማውያን ወይም ደግሞ የፍልስጤም የጦር ጀነራል ጎልያድ ተግዳሮት ሆኖባቸው እያስጨንቃቸው ግራ እያጋባቸው ፍልስጤማውያንን መግጠም አልቻሉም፣ ማሸነፍ አልቻሉም። ለምን? ተዋጊያቸው፣ ሞገሳቸው፣ አምላካቸው የእስራኤል አምላክ እግዚአብሔር ነበር። በዚህ ሰዓት እግዚአብሔር የተረሳበት፣ ቃሉ የተረሳበት፣ ኪዳኑ የተረሳበት ጊዜ ነበር። በዚህ መካከል አንድ ታላቅ በእግዚአብሔር ሐሳብ የተሞላ እግዚአብሔርን የሚታዘዝ እግዚአብሔር በልጅነቱ በእረኝነት ቦታ ጦርነትን ያለማመደው እግዚአብሔርን ለብሶ በእግዚአብሔር ስም መዋጋት የለመደው ዳዊት ወደዚህ ጦርነት ሲመጣ እናያለን። በዚህ ታሪክ ውስጥ እስራኤልን የተገዳደረውን ይሄንን የጦር ጀነራል ጎልያድን ለመጣል ለመግጠም ዳዊት ሲነሳ ሲዘጋጅ እናያለን። በቁጥር 24፣ 25፣ 26 ላይ እስራኤልን የሚገዳደር ይሄ ማን ነው?
ይሄ ማን ነው? የእስራኤልን ሕዝብ የሚገዳደር ማን? ያልተለመደ ነው። የእስራኤልን ሕዝብ የሚገዳደር የለም። ለምን? እስራኤላውያን ከጥንት ጀምሮ ጠላቶቻቸውን የሚገጥሙት በእግዚአብሔር ስለሆነ፣ በአምላካቸው ስለሆነ፣ በእግዚአብሔር ስም ስለሆነ። ማን ነው እንዲህ የተገዳደራቸው? ዛሬ ይሄ ውርደት ነው። እስራኤላውያንን የሚገዳደር መምጣቱ ይሄ ውርደት ነው። 40 ቀንና 40 ሌሊት ሳይሸነፍ ጠላታቸው እነሱን እያስጨነቀ መቆየታቸው ውርደት ነው። ማን ነው ብሎ ነው ዳዊት የመጣው። ዳዊት በጦር ሜዳ የሰለጠነ ጦርነት የሚያቅሰው አይደለም። የጦር መሳሪያ የታጠቀ ወታደር አይደለም። ለዚህ ነው ሳኦል ይሄን ጦርነት እገጥማለሁ፣ እስራኤል ለምን ይረበሻል? ጎልያድን እኔ ጥለዋለሁ ሲል አትችለውም፣ አንተ ብላቴና ነህ። ጎልያድ ከልጅነቱ ጀምሮ ጦርነት የተለማመደ ነው፣ የታጠቀ ነው፣ የሰለጠነ ነው፣ ትልቅ ነው፣ ረጅም ነው፣ ወፍራም ነው፣ ከባድ ነው ብሎ እሱ በሳለው ስዕል ነው ለዳዊት የሚነግረው። በዳዊት ፊት ግን ጎልያድ ምንም ነው። ለምን? ዳዊት የሚታየው ትላንትና አንበሳና ድብ በእጁ እንዲቆራርጥ በእጁ አንበሳና ድብን እየታገለ እንዲያሸንፍ የረዳውን ትልቁን እግዚአብሔርን ነበር የሚያስበው። ትልቁን እግዚአብሔርን፣ ትላንት የረዳውን፣ ትላንት ያገዘውን፣ ትላንት ድል የሰጠውን እግዚአብሔርን ነበረ ዳዊት የሚያስበው። ሳኦል ግን እግዚአብሔርን እያሰበ ስላልሆነ ነው ጎልያድ የተለቀበት፣ መከራው የተለቀበት፣ ተግዳሮቱ በጣም የተለቀበት፣ ያስጨነቀው። ዳዊት ግን ይሄ ጉዳይ በፊቱ ምንም ነበር፣ ትንሽ ነበር። ስለዚህ ዳዊት ጎልያድን እንደገጠመው እናያለን። ከቁጥር 45 እስከ 49 ድረስ የምናየው እሱን ነው። ዳዊት ጎልያድን ገጠመው፣ የእስራኤልን ተግዳሮት ገጠመው፣ በእስራኤል አምላክ ስም ገጠመው። ጎልያድም ወደቀ። እስራኤልን የተገዳደረው ወደቀ። ትልቁ የእስራኤል ጠላት ወደቀ። የከበባቸው ያስጨነቃቸው፣ ቀናቸውን ሌሊታቸውን የረበሸ ጎልያድ ወደቀ። የእስራኤል ተግዳሮት ወደቀ። በእግዚአብሔር ስም ተዋግቶ ዳዊት ጣለው። ትላንት የተለማመደውን ስም ጠራ። በአንበሳና በድብ ላይ ድል የሰጠውን እግዚአብሔርን ጠራ። እሱን እያሰበ ነበረ ዳዊት ጎልያድን የገጠመው። የትላንትን ማሰብ በጣም ጥቅም አለው። ትላንትና ድል የሰጠውን አሰበ፣ ጎልያድን ጣለ፣ ተግዳሮታቸው ወደቀ። እስራኤላውያን እልል አሉ። ከጠላቶቻቸው አሳረፋቸው ንጉሥ ዳዊት። ሳኦል እዛ ውስጥ አንድ የሚደንቅ ታሪክ አለ። ሳኦል ዝም ብለህ ባዶ እጅህን ወይም ደግሞ እንዲሁ የወታደር ልብስ ሳትለብስ ሴፍ ሳትታጠቅ ወታደር ሳትመስል አትገጥመውም አለው። ሳኦል ንጉሥ ስለሆነ ዳዊት ሊታዘዘው ሞከረ። ሲለብሰው ሲታጠቀው እኔ አልለመድኩም፣ በዚህ መዋጋት አልለመድኩም፣ በምድራዊ የጦር መሳሪያ እኔ ጠላት መዋጋት አልለመድኩም፣ እንደዚህ አይነት የጦር መሳሪያ ለብሼ አላቅም። እኔ ለብሼ ተዋግቼ አሸንፌ የማቀው የአምላኬን ስም ነው። እኔ በአምላኬ ስም ነው ጠላት ምገጥመው አለ። ያንን የጦር መሳሪያ ያንን የወታደር ልብስ ተወና በአምላኩ ስም ገጠመው። በተለማመደው በለበሰው የጦር ልብስ በእግዚአብሔር ስም ጎልያድን ጣለው፣ ዘረረው፣ እስራኤልን አሳረፈ። እዚህ ነው መጽሐፍ ቅዱስ የእግዚአብሔርን ዕቃ ጦር ልበሱ የሚለው። ዛሬም በዚህ ዘመን ያለን አማኞች የሰው ልጆች ምንድን ነው የከበበን? ምንድን ነው ከአቅማችን በላይ የሆነ ተግዳሮት? ትልቅ ነው የምንለው ይህንንስ አንችለውም፣ ይህንንስ አናልፍም ያን እንቅልፍ የነሳን ቀንና ሌሊታችንን ያጨለመብን ያስጨንቀን ምንድን ነው? የበዛብን የተለቀብን የገዘፈብን ግራ ያጋባን ምንድን ነው? የጤና ችግር ነው? ጤና ማጣት ነው? የገንዘብ ችግር ነው? ወይም እጅግ በጣም የምንፈራው የጠላት ውጊያ ነው? ሰልፍ ነው? ምንድን ነው? ኑሮ ነው? የኑሮ ውድነት ነው? ምንድን ነው ያስጨነቀን የተገዳደረን ምንድን ነው እሱ? ይህንን በምድራዊ የጦር ዕቃ ማሸነፍ አንችልም። የምንችለው ልክ እንደ ንጉሥ ዳዊት በእግዚአብሔር ስም በመግጠም የጦር ዕቃውን በመልበስ ልክ እንደ ዳዊት ማሸነፍ እንችላለን። የተገዳደረንን መጣል እንችላለን። ያስጨነቀንን ማሸነፍ እንችላለን። ስለዚህ በዚህም ዘመን ተግዳሮት ያለባችሁ፣ ውጥረት ውስጥ ጭንቀት ውስጥ ያላችሁ
እንቅልፍ ያጣችሁ፣ ሰላም ያጣችሁ፣ ሰላም ያሳጣችሁን፣ የተገዳደራችሁን፣ ያስጨነቃችሁን፣ ሌሊት የሚመጣባችሁን፣ ቀን ፊታችሁ የሚመጣውን ግራ የተጋባችሁበትን ጉዳይ ዛሬ እስኪያስቡት። ትላንትና የረዳችሁ እግዚአብሔር፣ ትላንትና ተግዳሮታችሁን የጣለላችሁ እግዚአብሔር፣ ትላንትናን ያሳለፋችሁ እግዚአብሔር ዛሬም ይህንን ተግዳሮት ከፊታችሁ ይጥላል። እስኪ አብረን አጭር ጸሎት እንጸልያለን። በዚህ በተገዳደራችሁ ነገር ላይ የእግዚአብሔር እጅ እንድትመጣ እግዚአብሔር እንዲጥለው እንጸልያለን። እስኪ ከኔ ጋር እግዚአብሔር ሆይ ስለዚህ ቃል እናመሰግናለን፣ ስለዚህ ምክር እናመሰግናለን። ዳዊትን የረዳው የእስራኤልን ተግዳሮት እንዲጥል የእስራኤልን ተግዳሮት እንዲያስወግድ ንጉሥ ዳዊትን የረዳው የእስራኤል አምላክ ዛሬም በዚህ ዘመን ከኛ ጋር እንዳለህ በጣም እርግጠኛ ነኝ። ከዚህ ከሚሰማ ሕዝብ ጋር እንዳለህ በጣም እርግጠኛ ነኝ። ጌታ ሆይ አምላካችን በሰማያት የምትኖር ጌታ ዛሬም እጸልያለሁ በጌታ በኢየሱስ ስም በሕዝብ ፊት የቆመ ተግዳሮት ሕዝብን ያስጨነቀ እግዚአብሔር አምላክ ሆይ በስምህ ስልጣን እንዲወድቅ በገንዘብ የተቸገሩ የገንዘብ ችግር ተግዳሮት የሆነባቸው እግዚአብሔር አምላክ ሆይ ጤና ችግር የሆነባቸው በጤንነት ምክንያት የሚታወኩ የሚረበሹ ተግዳሮት የሆነባቸው ጠላት ተግዳሮት የሆነባቸው ተግዳሮታቸው እንዲወድቅ በስምህ ስልጣን ዛሬ እጸልያለሁ። ከፊታቸው ይውደቅ። በእነሱ ዘንድ እግዚአብሔር እንዳለ አምላክ እንዳለ ይታወቅ። እልል ይበሉ። ቤታቸው በእልልታ ይሞላ። ይሄን ስለምታደርግ የሕዝብ ተግዳሮት ስለሚወድቅ ይህንን እየሰሙ ያሉ ሰዎች እግዚአብሔር እልል ስለሚሉ ተግዳሮታቸው ስለሚወድቅ ቤታቸው እልልታ ስለሚገባ ትልቅ ደስታ ስለሚገባ ትልቅ ድል ስለሚገባ አመሰግንሃለሁ። ጸሎታችንን ስለሰማህ ተግዳሮቶቻችን ላይ እጅ ስለመጣች ከፊታችን ልክ እንደ ጎልያድ ስለወደቁ ሰላም ለሕዝብ ስለሆነ እናመሰግንሃለን። በሀገራችን ፊት የቆመ በትውልዳችን ፊት የቆመ ተግዳሮት ጎልያድ የዘመኑ ተግዳሮት የሀገራችን ተግዳሮት በስምህ ስልጣን የወደቀ ይሁን። ምሕረትና ቸርነት ለሕዝብ አድርግ። እናከብረሃለን፣ እናመሰግንሃለን። ቀሪ ውሏችንን ባርክልን፣ ከኛ ጋር አሁን በጌታችን በኢየሱስ ክርስቶስ ስም አሜን። ተባረኩ። በሚቀጥለው ሳምንት በሌላ ርዕስ እንገናኛለን። መልካም ሳምንት።